ሰላም በዛሬው ክላሳችን የወንድ ሰደርያ አሰራር ሙሉ ፓተርኑን ከናቆራረጡ አሳያችኋለሁኝ። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ በመጀመሪያ ለዚህ ሰደርያ የሚሆኑ ልኬቶች አሉ። እነሱም ቁመት፣ ዳሌ፣ ፊውልና ትከሻ ናቸው ማለት ነው። ቁመት 60 ሴንቲሜትር፣ ዳሌ 100፣ ፊውል 37፣ ትከሻ 39 አለ ልኬት። በእነዚህ ልኬት መሰረት እንግዲህ እንዴት አድርገን መስራት እንዳለብን ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። በመጀመሪያ ምንድነው የምታደርጉት? ጋይድላይን በዚህም በኩል ታሰምራላችሁ። ከላይ ማስመር ትችላላችሁ። በዚህ በኩል ጋይድላይን ታሰምራላችሁ። ከዚህ ከዳር ወደ ውስጥ ለቁልፍ ቤት 3 ሴንቲሜትር ለቁልፍ 3 ሴንቲሜትር ገባ ብላችሁ ትጀምራላችሁ። የስፌት ሳይሆን የቁልፍ ቤት ነው። እሺ የቁልፍ ቤቱን ገባ ብለን ከጀመርን በኋላ በቀጥታ ምንድነው የምናደርገው? የሴደርያውን ስፋት እንለካለን ማለት ነው። ሴደርያ እንግዲህ በደረት ስፋት ነው የምንሄደው። ቁመቱን መጀመሪያ እንለካለን። በሁለቱም አቅጣጫ 60 ሴንቲሜትር ነው። 60 ማለት 60 ሴንቲሜትር ዝጋ ማለት ነው። ስለዚህ ደረት 100 ነው። 100 ሲካፈል ለ4 ሲደመር 2 አድርጋችሁ የዳርትና የስፌት አድርጋችሁ ትሄዳላችሁ ማለት ነው። 100 ሲካፈል ለ4 ሲደመር 2። ስለዚህ 100 ሲካፈል ለ4 25 ነው። ሲደመር 2 27 ማለት ነው። ስለዚህ 27 ሴንቲሜትር ትለካላችሁ። ሀያ 27 ሴንቲሜትር ወደ ውስጥ። ይሄ የሚለካው ከቁልፍ ቤቱ በተጨማሪ ነው። ቁልፍ ቤቱን ሳትጨምሩ ከቁልፍ ቤቱ ተነስታችሁ ነው ወደ ውስጥ 27 ሴንቲሜትር የምትለኩት። አብዛኞቹ ልኬትና ፓተርኖች እንደ መሰረታዊ ፓተርን ናቸው። ቤዚክ ፓተርን እንደምንሰራው ከሱ ጋር ተመሳሳይ ናቸው። እዚህ ድረስ የምትሄዱት ተመሳሳይ ነው። እሺ ይሄን ከሰራን በኋላ ምንድነው የምናደርገው? የቁመቱን ፓርትም እናሰምራለን። ከዛ ከትከሻ ፓርቱ ወደታች የምንወርደው መስመር አለ። እሱ ደግሞ ደረት ሲካፈል ለ5 ሲደመር 7 አድርጋችሁ ትወርዳላችሁ ማለት ነው። ደረት ሲካፈል ለ5 ማለት 27 ሴንቲሜትር ማለት ነው። ወይም ከዚህ ወደዚህ ሄዳችሁትን ስፋት ወደታች ትደግሙታላችሁ ማለት ነው። ወደታች ትደግሙታላችሁ 27 ስለዚህ ይህን ደግሞ እናሰምራለን ማለት ነው።
እሺ ይሄን ካሰመርን በኋላ ምንድነው የምናደርገው? ከእንግዲህ ከዚህ ተነስታችሁ እስከዚህ ድረስ የወረድነው የኤ መስመር ነው። ደረት ሲካፈል ከዚህ እንደገና እስከዚህ ቢ እንለዋለን ማለት ነው። ይሄ በአጠቃላይ ቁመት ይሄ ኤን እንለዋለን። ይቺ እንደገና ከዚህ ተነስታችሁ ወደታች እቺ ቢ ናት። ቢ ስለዚህ ቀጣይ ምንድነው የምናደርገው? የሲን ነው የምንፈልገው። ሲ ማለት ደግሞ ሲ የምንለው ፊውል ይባላል። ፊውል 37 ነው። በልኬታ ስትለኩ ነው እስከ ሆድ ድረስ ወይም ስቶማሽ አካባቢ ድረስ የምትለኩት ልኬታ ነው። እሱ 37 ነው። የለካው 37 ስለሆነ 37 እለካለሁ ማለት ነው። ይሄ ማለት ይሄ ፊውል እንለዋለን። ሀሳብ አስተያየት ካላችሁ ጻፉልኝ። ከዛ በኋላ አሁን የሲን ጨርሰናል ማለት ነው። ይቺ እንደገና ሲ ትባላለች። ይቺ መስመር ሲ ናት። ይሄ ኤ ነው። ይሄ ቢ፣ ይሄ ሲ እንላታለን። ሌላው ዲ ነው። ዲ ማለት እንግዲህ ደረት ሲካፈል ለአምስት ሲቀነስ ሁለት አድርገን የምንሰራው መስመር ነው። የዲ መስመር ማለት ደረት ሲካፈል ለአምስት ሲቀነስ ሁለት ስናደርግ 18 እናገኛለን ማለት ነው። ይሄ ማለት ከዚህ ተነስተው ወደዚህ የምንገባው ነው። ዲ መስመር ማለት ይቺ ነች። በዚህኛውም በኩል 18 ሴንቲሜትር ይቺ ዲ ትባላለች ማለት ነው። የዚህ ስፋት ከዚህ እስከዚህ ድረስ ዲ እንላታለን ማለት ነው። በቀጣይ የምንፈልገው ኢ ነው። የኢ መስመር ነው። ኢ ማለት ደግሞ ደረት ሲካፈል አራት ሲደመር ሁለት አድርገን ነው የምንሰራው። ደረት ሲካፈል አራት ሲደመር ሁለት አድርገን ነው የምንሰራው። የኢ መስመር ማለት ኦልሬዲ ሰርተነዋል። ከዚህ እስከዚህ ድረስ ያለው ማለት ነው። ደረት ሲካፈል አራት ሲደመር ሁለት ነው የምናደርገው፣ ምክንያቱም የዳርት ስለምንጨምር ማለት ነው። ስለዚህ በቀጣይ የምንሰራው የኤፍ መስመር ነው። ኤፍ ማለት ደረት ሲካፈል 10 ሲቀነስ 1.5 አድርገን ነው የምንሰራው። 8.5 ይሆናል ማለት ነው። እቺ ማለት ይሄ እንትኗ መስመር ነች። የ8.5 ይቺ ማለት ነው። አንገቷን የምናወጣባት ፓርት ናት። ስለዚህ ይችን 8.5 እናሰምራለን ማለት ነው። ከዛ በዚህ በኩል እንደገና 3 ሴንቲሜትር ከዚህ ተነስታችሁ ከዚህ መስመር ወደታች 2 ሴንቲሜትር ትወርዳላችሁ። 2 ሴንቲሜትር ከዛ ይችን መስመር እዚህ ጋር ታገናኛላችሁ ማለት ነው። ይችን በዚህ መልኩ እናሰምራለን። በቀጣይ ምንድነው የምናደርገው? ኤፍን አግኝተናል። ኤፍ ማለት ይች ነች። ኤፍን ካገኘን በቀጣይ ጂ ነው። ጂ ማለት ደግሞ ትከሻ ነው። ትከሻ 39 ነው። ሲካፈል ለሁለት ሲደመር አንድ ስናደርግ 20.5 እናገኛለን ማለት ነው። የጂ መስመር ነው ትከሻ። ስለዚህ ትከሻን የምንለካው 20.5ን ከዚህ ተነስተን ነው ወደ ውጭ 20.5 የምንለካው። 20.5 ማለት እዚህ አካባቢ ማለት ነው።
ስለዚህ ይሄንኛው እንደገና 7:2 ሬሾ ወደታችን እንወርዳለን። 7 ሴንቲሜትር ወደ ውስጥ እንገባለን። በዚህ ትክክል እንደገና 7 በገባንበት ወደታች 2 ሴንቲሜትር 7:2 ሬሾ ስለሆነ ይችን በዚህ መልኩ እናሰምራለን። ይችን ካሰመርን በኋላ ምንድነው የምናደርገው? በከርቭ ማስመሪያ ይችን እንሰራለን ማለት ነው። በከርቭ ማስመሪያ በከርቭ ማስመሪያ ካሰመርን በኋላ ምንድነው እየጨረስን ነው። አሁን የሚቀረን እዚህ አካባቢ የወገብ ፓርቱን ወደ ውጭ ከግርጌ በዚህ በኩል 2.5 ሴንቲሜትር ወደ ውጭ እንወጣለን። ከዛ በኋላ ይችን ስትሬት ላይን እናሰምራታለን ማለት ነው። 2.5 እናሰምራለን። ከዛ እዚህ አካባቢ ላይ ደግሞ ወደ ላይ 5 ሴንቲሜትር ይችን ወደ ላይ የምትወጣትን ከ5 እስከ 10 ሴንቲሜትር መውጣት ይቻላል። እኔ 5 ሴንቲሜትር እወጣለሁ ወደ ላይ ማለት ነው። አምስት ሴንቲሜትር ወደ ውስጥ እንደገና 3.5 ወይም 4 ሴንቲሜትር ማድረግ ትችላላችሁ። እንደ ሰውየው ሰውነት ግዝፈት ነው የምታደርጉት። በዚህ በኩል እንደገና ወደ ላይ 5 ሴንቲሜትር ትወጣላችሁ። 5 ሴንቲሜትር ይችን በከርቭ ማስመሪያ ታሰምራላችሁ ማለት ነው። በከርቭ ታሰምሯታላችሁ። አሁን የቀረን ዳርትና ኪሱን ነው። ዳርትና ኪሱን መስራት ነው የቀረን። ዳርቱን በቀጥታ ለሁለት ታካፍላችሁ መስራት ትችላላችሁ። ይችን ለሁለት ታካፍላላችሁ። በመጀመሪያ ይችን 18ን ለሁለት 9 ሴንቲሜትር ማለት ነው። ከዛ ይሄኛው እንደገና 28 14 ሴንቲሜትር 14 ሴንቲሜትር ይቺ ከዚች 7 ሴንቲሜትር አካባቢ ተነስታችሁ ነው እንትን የምትሰሯት። ከዛ ኪሷን የምትሰሯት ደግሞ ከፊውሏ ወደታች 4 ሴንቲሜትር ዝቅ ብላችሁ ኪሷን ትሰራላችሁ። ኪሷን ጋድል ያለም ማድረግ ትችላላችሁ፣ ቀጥ ያለም ማድረግ ትችላላችሁ ማለት ነው። የኪሷ ርዝመት 12 ሴንቲሜትር
12 ሴንቲሜትር ታደርጓታላችሁ። አሁን ሙሉ በሙሉ ጨርሰናል ማለት ነው። እንግዲህ ሴደርያችን የፍሮንቱ ፓርቲ ይሄን ይመስላል። እሺ ከዛ የተሰራውን ሴደርያ ደግሞ ቆርጬ አሳያችኋለሁኝ። የተሰራውን ሴደርያ ቆርጬ አሳያችኋለሁ ማለት ነው። ፍሮንቱን ይህንን የመሰለ የሴደርያ አቆራረጥ ነው። እንግዲህ ይህን ይመስላል። በጣም ቆንጆ ሴደርያ ነው። በጣም ቆንጆ ነው። በቀጣይ ደግሞ ስለ የባኮን አሰራርና የኮሌታ ሴደርያ ኮሌታ ያለው ሴደርያ አሰራር ሰራላችኋለሁኝ። ይህን ቻናል ሰብስክራይብ አድርጉ። እንድሰራላችሁ የምትፈልጉ ፓተርን ካለ ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። አመሰግናለሁ።